አይ ጋይስ እንግዲህ አሁን ከ5 ደቂቃ በኋላ ይገባሉ ብለዋል። ያው አሁን እየጠበቅን ነው። ቢገነሲ ጆኒና ሴዶ ምንድነው እየበላ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ በቀሉ ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። እኔ ምክንያት ማለት እኔ ቢብል ወላሂ ማንም ይሄን ፋይታ ያይ ደና ሰለ ማናጀሮች ምንድን ነው የሚሰሩት? ወረኛ እኔ እንደው ፖለቲከኛ ቢሆን አሪፍ ነው። I promise you guys. የአገሬ ልጅ አይ ጋይስ እንግዲህ ከቤት ወጥተናል። ላይክ አሁን እየሄድን ነው። ያ ዛሬ ኢቲኤፍሲ ፕሬስ ኮንፈረንስ ምናምን የሚባለው አይ ቲንክ አላውቀውም፣ ግን ያው ዛሬ የነ ሴዶ እና የነ ጆኒ ሊገናኙ ነው። ላይክ አይ ቲንክ እንደዛ መሰለኝ። ያ ዛሬ እሱ ለማየት እየሄድን ነው። we gonna have good time። በጣም ጉንፋን ይዞኝ ነበር። ዛትስ ዋይ ነው ኮፊያ ያደረኩት። ዛሬ ለመጀመሪያ ጊዜ እነ ሴዶን ልናያቸው ነው። ለምን በራይድ አትሄድም ካላችሁ እንደተለመደው ሁሉ ጊዜ በራይድ መሄድ ቶday we don't have money። ዛሬ በታክሲ ልንሄድ ነው። ያው ፒያሳ ነው አይካበርም። እዚህ አንድ ታክሲ ነች። አንድ ታክሲ ይዘን ልንሄድ ነው። ያ ምን ይመስላል የሚለውን አሳያችኋለሁ። ተከታተሉ። በድጋሚ ያባን ነኝ። ጌንጌን ያዘው ከሞ አይ ጋይስ ለማንኛውም ደርሰናል። የገባን ነው። ያው ሰዓት ትንሽ አርፍደናል። እዚህ 4 ሰዓት ነው የሚጀምረው ነው ያለው እና ያ ለማንኛውም ጋይስ አሁን እየገባን ነው። ያ ትንሽ ሰዓት እየሄደ መስሎ ነበር፣ ግን ገና ነው። ገና አሁን እየገቡ ነው። ላይክ ይሄን ነው ዛሬ የነ ጆኒ እና የነ ሴዶ እና ፋደር ተከታተሉ። በድጋሚ ያባን ጋንግ ያዘው ኢቲኤፍሲ እዚህ ጋር ነው። እዚህ ጋር ነው። እዚሁ ለመግለጽ ነው። ጥቂት ደቂቃዎችን ታገሱናላችሁ። የአድዋ ፋይት ናይት 2 መግለጫ ከጥቂት ደቂቃ በኋላ እንግዶቻችን ተፋላሚዎቻችን እዚህ አዳራሽ እንደደረሱ የምንጀምር መሆናችንን በአክብሮት ለመግለጽ ነው። መልካም ጊዜ። La mera verga pa'l rifle, aquí sí va a haber desquite, y una Cheyenne pa'l business. Súmbele porque lo alcanzo, traigo el motor alterado, así me gustan de bravo, pa' dejarlos bien cagados, solo una cosa me atengo, pa' eso me cargo dos. አይ ጋይስ እንግዲህ አሁን ከ5 ደቂቃ በኋላ ይገባሉ ብለዋል። ያው አሁን እየጠበቅን ነው። ቢገነሲ ጆኒና ሴዶ ያ ጆኒ ይላል እዚህ ጋር ሳይስ በርካታ እንግዶቻችን እዚህ አድዋ መታሰቢያ ሙዚየም ደርሰዋል። ለመግባት በዝግጅት ላይ ይገኛሉ። እየገቡ ነው። ያዘው ጋይስ እንግዲህ ገብተዋል። ግን ያው እነ ጆኒ አልገቡም፣ ገና ናቸው ያልገቡት። እኔ ፈልገው የጆኒ ማየት በአካል ለመጀመሪያ ጊዜ ማየት ዛሬ ከሞት በተጨማሪ እናንተ ይህ የቦክስ ፍልሚያ አጠቃላይ
ዝግጅት እዚህ እንዲደርስ የእናንተ ድርሻ እጅግ ጉልህ ነው። በተለይ ቲክቶከሮች፣ ዩቲዩበሮች፣ የተለያዩ ሶሻል ሚዲያዎች አድዋ ፋይት ናይት 2 ልዩ የመግለጫ ስነ ስርዓት ከዚህ አድዋ መታሰቢያ ሙዚየም ETFC ጆኒ የገባ ነው ጋይስ ያዘው። ሌላው ተጠባቂ ተወዳዳሪያችን እዚህ አድዋ መታሰቢያ ሙዚየም ልዩ የመግለጫ ስነ ስርዓትን ለመታደም በመግባት ላይ ይገኛሉ። ዝግጁ ናችሁ? ዝግጁ ናችሁ? የረቢቅ ረዳት ኮች ሆና ነበረ ሜዳ ውስጥ የገባችው። አሁን እንግዲህ መድረኩን ይዘሻልና አንደኛ ምን ተሰማሽ? ሁለተኛ ለተጋጣሚሽስ የምታስተላልፊላት መልእክት ነው? ዛህራ ፈርስት ራውንድ ኖክአውት። እኔ እዚህ ጋር ስደርስ በቀላል መንገድ አይደለም። ጀግና እናት አለችኝ። ስለዚህ ለዚህ ነው ጀግና ዝም ብሎ ለመመለስ ነው የመጣው። እሺ ታይታንጋ ያተናገኝ ሮቤል ጋር ስትልሽ ሮባ ስለ ሮቤል አንድ ነገር ስለ ሮቤል አንድ ነገር ልንገራችሁ። ይኸውላችሁ ሮቤል መቀሌ ላይ ስካይ ሊሚት ጂም ያለው ነው። እንግዲህ እኛ ጋር ልጆቹን እየላከ ከሴዶ ማሰራት በምን ይለያል? My God! ሴቶች እኛ ሾው ምናምን አናውቅም። እኛ ያው ሶሻል ሚዲያው ብዙም ሪል ባድማን ቦክስ ደግሞ አሳያለሁ። እንዴት መጮት እንዳለብህ ደግሞ እዛ ላይ ገና ይቀራል። በጣም ብዙ ይቀራል። ብዙ ይቀራል። እና ብዙ ጊዜ ሾርቅ ነው ያዩት። ማይ ጋድ በነገራችን እንደዚህ ነው። እንዴት ሰው ማክበር እንዳለብህ አስተምራለሁ ያልኩህ ለዚህ ነው። ሲሄድ እንዴት ማክበር እንዳለብህ አስተምራለሁ ያልኩህ ለዚህ ነው የመጣው። አብሪኛ ምንድነው ትክክል። ሪንጉስ ከገባን በኋላ ነው
በነገራችን ላይ ቦይካ የሚለው ስም የአንድ የነጭ ፊልም አክተር ስም ነው። ትክክለኛውን ጨዋታ ሪንግ ውስጥ ስንገባ ሁለታችንም ስማችንን ከፍ አድርጎ የሚጠራው የትኛው እንደሆነ ሪንግ ውስጥ ነው የምናየው ነገር ይኸውላችሁ ይሄ ቦይካ ነው አይደለ? የነሱ ደግሞ ቦይካ ነው። BOIK ይኸውላችሁ ይህን ከሚወረድ ሰው ስሙ ራሱ ማያውቅም ድንጋይ እንደሆነ ራሱ ግርም ያቀበለ ስሜ ቦይካ ሳን እሱ የመመሩ ስም ይሄ ቦይካ ነው። ዋይን ያለ እዚህ እኔ ደግሞ ዋይን ታወጣላችሁ። አይ ይገባል። አይ ሲሆን ደግሞ ምንድን ነው የሚሆነው? ፕራይመር መግባት አለበት። ልንገራችሁ ለማንበብ ማለት ነው። እሺ እናመሰግናለን። ጆሪ ኪንግስ እንግዲህ ብዙ ነገር አሳልፈናል። እኔና አውቃለሁ ብዙ ለፍተሃል፣ ብዙ ጥረሃል። ሰው ግን የሚያውቅ በቲክቶክ ብቻ ነው። የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ የምትሰጣት ምክር ነው? እና አላህ ምክንያት ነው እዚህ ጋር መጣኝ ማለት ነው። እኔ አንድ ሞት ነገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከደረሰ ማለት ከዛሬ ከዓመት ስለዚህ መጀመሪያ ማለት ነው ፈልገው አላህ ኃይልም ጉልበት ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችል ወደ በቀሉ ስንመጣ ደግሞ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያደረኳት እኔ በመጀመሪያ ኖት ወንድ እሱ ብቻ ነው። ሌሎቹ ስፖርተኞች ያደረኳችሁ እኔ ነኝ ማለት ነው። እኔ ቲክቶክ ላይ ብሎኬት ስብሰብን ፖርስ እንሰስ ለበደ ይዚህ ማለት ነው። ለማርሻል አርት የተከፈለ መስዋዕትነት ነው። ማንም ሰው የቴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። በኢትዮጵያ ሁሉ ንጉሱን ለማየት አያት ይገባል ማለት ነው። ከዚህ በፊት ከከፈለ ለምን ንጉሱን ለማየት ሰርቷል። ማርሻል አርት እንዲያደርግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው። ጆኒ ንገረው እቺማ ምን ጨኔ ሞላት መዳበራ ይጨረከት መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርገዋል። እያንዳንዱ ታቋለ ቫልዩያችን አስከብር እንደዚህ የተገኘ ነው ማለት ዩጋር ታገኘኛ ወይ አዲስ ጆ ንገረው ጆኒ ምንድን ነው አዲስ የምትለው? ሴዶ ምን እያለ እኔ ምንም አልሰማሁትም። ራሱን አርቲክሌት ማድረግ አይችልም። ግን በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ ምንድን ነው ይዘህ የመጣው? ምንድን ነው እየበላህ? ምንድን ነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ውስጥ አንድ ሚሊዮን ለሱ ሰጣ። ስሙ ብቻ ነገር ሴዶ በቀሉ በባዶ ሜዳ አንድ አለው ያለሽ ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት ይችላል። እንግሊዘኛ የሚያወሩ ሰዎች ክላስ ሲማሩ መጨረሻ የሚወጡ ሰዎች ይሄ ነገር እውቀት ያላቸው ሰዎች ናቸው። ዓለም ነገርም ዛትሚት ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊ እስቲ አውራና ሳይ በቀሉ
በቀሉ እስቲ ያለ እንጀምር ለሌቶቻንሽ እንጀምር በቀሉ በቅዬ ይችላል ጆኒ ይችላል ጆኒ ይችላል አጉርሶ እጅ ይፈልጋሉ ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገልጽ ስማ አንተ ወስንቶቻችሁ ሴዶ እችን 3 ወር ነው ለእኔ ፋይናል ሲያደርግ የነበረው አንተንም ዋጋህን አስከበርኩልህ አፕ ዌይቲንግ ፎር ዲስ ለብዙ ዓመታት አሳያችኋለሁ። ዛሬ 8 ዓመት አስከበርኩ ቴክስት አስከበርኩ ሴዶ አፈመስኩ አንድ ሲመጣ እጅን ሰብሯለሁ መቼም አንድ አትሆንም ከማሻላታና ትወጣለህ ሴዶ ከዚህ በኋላ ፋይት ሲያደርግ አታየውም። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ ሴዶ የሚለው በቀሉ ይሄ የሶስት ለብዙ ዓመታት መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ሴዶ ማርሻል አርት ነው። ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ ውስጥ ንገረው። ሴዶ በእንግሊዘኛ በእኔ ምክንያት ሴዶ ሞቶ ነው ዳላገዳ ለመጀመሪያ እዚህ ውስጥ ማለት ነው። ለኔ ቻሌንጅ ያላቀረበ ኦፍ ኮርስ ሴዶ ሁሉ አቴንሽን ማግኘት አቅርቦልኛል። አንተ ማቅረበልኛል። ዲስ ምን ማለት ነው? ይሄ በቃ ኪንጉ ማን ነው? ሴዶ ነው። ንጉስ ነው በቃ ይተናገር ያጠፋል። እሺ ጆኒ ያስ አባሻ ይሹና ዚስ አበሻ አንዴ እስቲ ጆኒ አሁን ያለው ምንድነው መልስ? እኔ ያለውን እስካሁን ድረስ ምንም የገባኝ አይደለም። አማርኛ አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል ብራቱ ውጭ ሀገር ለኔ ለመዘጋጀት ኢትዮጵያ ውስጥ ለኔ የሚያዘጋጀው ሰው የለም። ሴዶ ነው። ይሄን ታውቃለህ? አንዴ ታይላንድ ሄደን አንድ በእኔ ምክንያት ኢቲኤፍሲ ዜሮቱ ለዚህ በቃ ማለት ኖት ኦንሊ በቃ ሁሉ ለዚህ ነው። በእኔ ምክንያት ማለት እኔ ቢብል ወላሂ ማንም ይሄን ፋይት አያይም። የነሱ ጆኒ ጋይስ በቀላሉ ማለት ነው። ግን የመጠጥ ማስታወቂያ ሲሰራ ታዩታላችሁ። እናቴ ትቆጣኛለች ይላል። ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? ቢኖር ነው ወንድ ልጅ አሻፍሮኛል ብለህ ፖስት አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አቧራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱ ደግሞ የወንድ ልጅ ጥጉን ያሳያለሁ። እሺ አዎ ይስቷል ሳነብኩ እኛም መልሳለን ማርሻራት አሁን ያመጣኝ ግን እኔ መንገዶችን አሳይቻለሁ። ሀውቱ ሚክስር ማርሻራት ምትወጡት እንዴት ነው? ፕሮፌሽናል ስልጠናዎች ከሀገር ወጥ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ። እሺ አሁን በቅዬ በቀሉ ላይ ስንጨፍር በቀሉ ምንም አይነት አይደለም። ምንም ወንበር ራሱ ወርወር የሚበላ ይመስለኛል። ስለዚህ ምንም አይነት ደስታ እንዳያሳስብሽ እንደተዘጋኝ ግን በቀሉ እንዳያሳስብሽ we don't care ከፋይቱ ብዙዎቻችሁ ፋይቱ በስንተኛው የራውንዱ ርዝመት ነው። ብዙዎቻችሁ የሚፈጠረው ዳሜጅ ነው። ስታወራ የዶሮ እርባታን እያሰብክ ያለበትን ቦታ በደንብ አድርጎ አቀናስባል
ሊፈጠር የሚችለውን ችግር በደንብ ሪላይዝ አድርጎ እዚህ ለእኔ ላሉኝ ቴክኒኮች ፕሪፔር የሚያደርገው ምንም አይነት ኦርጋናይዜሽን እንደሌለ ስለሚያውቅ ውጭ ሀገር መሄዱ አትሊስት በሱ ራሱ ባይሆን አጠገቡ ያሉ ሰዎች አሪፍ ምክር ይሰጡታል። ቢካዝ ሂ ኖውስ ምን ያህል ችግር እንዳለ ሂ ኖውስ ሊያስቆመኝ እንደማይችል በፈለግኩት መንገድ በፈለግኩት ሰዓት ጨርሰዋለሁ። በሁለታችን መሀል ያለውን ጋፕ በ3 ወር የሚዘጋ ጋፕ አይደለም። ከዚህ በፊት አሳይቻቸዋለሁ፣ ደግሜ ማሳያቸዋለሁ። ስ የማርሻል አርት ኤክስፔሪየንስ ያላቸው ሰዎች ኦልሬዲ ያውቁታል ምን ሀብት እንደሚያደርግ። ኦንሊ ዘ ፒፕል ይሄ ነገር አዲስ የሆነባቸው ሰዎች ናቸው የተቸገረ ያሉት። እሱንም ቀኑ ሲደርስ ተረባሪ ያሳያቸዋለሁ። ወሬኛ እኔ እንደው ፖለቲከኛ ቢሆን አሪፍ ነው። ስለዚህ ወሬው ነው ጠንካራ ነው። ፖለቲከኛ ሳይሆን ሞቲቬሽን ነው። እንደዚህ አይነት ሰው ቢሆን ያው ፖለቲከኛ ስለሚመጣ ሞቲቬሽን ያለው ስለሚያወራ ሞቲቬሽን ሲስተም ቢሆን ጠንካራ ጎን እሱ ነው። ያስ ደግሞ እሱ የኔ ጠንካራ ጎን ሲያወራ ለኔ ብሎ ውጪ ለኔ ብሎ ስማ እኔ ለማርሻላት ብዬ ነው እዚህ ቲክቶክ ስከፍት ከመጀመሪያ ጀምሮ ማለት ነው። የምታውቁ ከሆነ ዩቲዩብ ምናምን የምትጠቀሙ ካላችሁ አብዛኛችሁ እዚህ ያላችሁ ቲክቶክ እና ዩቲዩብ ገብተህ ከ10 ዓመት በፊት የተለቀቀ ቪዲዮ አለ ሴዱ ለዓለም ሲያስተምር ማለት ነው። ለዓለም ማርሻላት የምታውቁ ከሆነ ማለት ገብተህ ያ ማለት ምን ማለት ነው? ሴዶ ለኢትዮጵያ ማርሻላት አይደለም ለዓለም ማርሻላት ነው የተፈጠረው። እዚህ ኢትዮጵያ ውስጥ ያለ አይደለም። ዩሮፕ እና አሜሪካ ብትሄድ ሴዶ is a fighter, he is a martial artist ብሎ ሁሉም ያውቃል ማለት ሁሉም ታይላንድ ስንሄድ ከኛ ጋር የተነሳው ፎቶ ብዛት፣ ቱርክ ስንሄድ፣ ካናዳ ስንሄድ፣ አሜሪካ ስንሄድ፣ ዱባይ ስንሄድ አጨናነቁ። ኢቭን ኮሜዲያን ፋይተሮች እና ሀምዛ ቸማያ በቃ ሰፕራይዝ ነው የሆነው እኔን አይቶ ማለት ነው። በጣም ትደመማላችሁ። ይሄ ስፖርት በማዘጋጀት ብቻ ሳይሆን የአማተር ሊግ almost in every part of the country fighting እና የግራፕሊንግ ካልቸር እንዲስፋፋ every single day ስራ እየተሰራ ነው በኢትዮጵያ ኢንተግሬት ማርሻል አርት ጋር በመተባበር። And secondly ወደ ቀድሞ ስትመለስ ደስ ለምን የኔ ማርሻል የኢትዮጵያ ማርሻል አርት ኢቲኤፍሲ የከፈተው ነገር እድል ከፍተኛ ይሄንን ህዝቡ ማወቅ አለበት ማለት ኢቲኤፍሲ ጌች ስዌት ቦክስ አሹ እና ሞራል እንዲሰጡልኝ ይፈልጋሉ። ያ ብቻ አይደለም። ኢቲኤፍሲ ማለት አሁን በቀኑ በማይክሮ ሰከንድ ጸጥ ካረጓት በኋላ እና ሀምዛ ጀማያ እና አሌክስ ፔሬራ ከኔ ጋር ፋይት ለማድረግ ይመጣሉ። ኢቲኤፍሲ ዓለም አቀፍ እውቅና ስላገኘ ማለት ነው። ኢቲኤፍሲ በ21 ፋይታችን ይካሄዳል። እንደምትመለከቱት ለእናንተ ሸብረቅ ያለ መርሸንዳይዝ ከጎፍሬ ጋር በመተባበር እና ቲና ማርት ጋር አዘጋጅተንላችኋል። ይህን ቲሸርት በምትገዙ ሰዓት ቲሸርት ብቻ ሳይሆን ከ500,000 ብር እስከ አይፎን 17 ፕሮ ማክስ ቪአይፒ ትኬት እና ለ100 ሰዎች አሪፍ ነው። ቢዝነስ ጀመረሽ አነቃው ሞመንት በቃ እንደዚህ ጭቅላት ሲኖር ያው ቢዝነስ ጀመረሽ አንበሳ ቢዝነስ ጀመረሽ ፉሪና በቃ ለዛ ነው አየህ እውቀቱ ከፉሪ ፈሰሰልህ ወደ ጋር የፉሪ ልጅ እንደዚህ ነው። የፉሪ ልጅ ማለት ይሄ ነው። የፉሪ ልጅ ማለት ይሄ ነው። እውቀትን አስተማሪ ቢዝነስ ብር እንዴት እንደምታገኝ አስተማሪ። ለምን አልነግርህም? እኔም አንተ ላይ ብዙ ሸቀየባል ብዙ ሸቀየባል ሱቅ ብሸጥ ነበር ካወጣ እኔ ዝም ፋይናል ውስጥ ገብተህ የምታደርገው ነገር እኔ አዲስ አበባ ልጅ ምናምን አይደለም የምትለው አዲስ አበባ ልጅ ከጆኒ ከተረፍ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱ አንድ ጊዜ ከይቅርታ ጋር ለጆኒ
ለጆኒና ለጌች አጠብቁ እባካችሁ ፕሊዝ። ለጆኒ ለጌች አጠብቁ። ቢድንስ ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ ሬዲ ፎር ሚት እሺ ለማንኛውም ፋይተሮቻችን ምን ያህል ሬዲ እንደሆኑ ያላቸውን ነገር ወደ እናንተ አድርሰዋል። አሁን እንግዲህ ጋርዶች እዛ ጋር ሬዲ ሆኑልኝ። በተነጋገርነው መሰረት በፕሮቶኮል መሰረት አዘጋጁልኝ ተራ በተራ። አይ ጋይስ እንግዲህ አሁን ወደ ላይ የወጣን ነው። ላይ ሆናችሁ ማየት ትችላላችሁ ተብለን ወደ ላይ የወጣን ያ እንዳያችሁት ነው። በጣም የሚገርም ነው። ፋይቱን ጠብቃለን። ነሐሴ 21 ቲኬቱን ቆርጣለን። ወይገና ግጥ አሜዛኔ አሪፍ ቀን ይኖረናል። ወጣሊላ አሁን መረጥ ያለው ማን ነው? ሴቶ ናይስ በ85 ኪሎ ግራም ታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ ፌስ ኦፍ ብቻ ፌስ ኦፍ ብቻ። እሺ ውረድ፣ ችግር የለውም። ውረድ። አሁን የምንፈልገው ይኸውላችሁ ፕሊዝ ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። አንዱ ቤተሰብ ነውና እንተዳለን። የሀገሬ ልጅ መተናል እንግዲህ ጌቸው ቆብያ አይደለም ተበላስታለች። ቆብያ ሰው ናቲ ጋይስ መተናል። ዛሬ እንግዲህ ምንድነው ዛሬ